ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ እላለሁ። እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ስለምታበረታቱኝ ላይክ፣ ሼር፣ ኮሜንት ስለምትሰጡኝ የሀገሬ ልጆች ከልብ አመሰግናለሁ። ለምትሰድቡኝም ደግሞ አመሰግናለሁ። ለምትመርቁኝም ደግሞ አመሰግናችኋለሁ ማለት እፈልጋለሁ። እንግዲህ ዛሬም እንደተለመደው ስለ ሀይሚና ስለ ብሩኬ ትላንት ስለተፈጠረው ጉዳይ እኔ በጣም አዝኛለሁ። የእውነት ከልቤ ነው በጣም ያዘንኩኝ። ብሩኬ በመታመሙ እንደዚህ አይነት ቪዲዮ አልጠበቅኩም ነበረ። እንደውም ያው ውሃ ከደፋችበት በኋላ ያለው ከዛ በኋላ እሷን አስገድዶ መኝታ ቤት ስለተፈጠረው ነገር በቃ ከዛ በኋላ ሰላም ይወርዳል ብዬ ነበረ እና የእውነት በጣም ነው ያሳዘነኝ መታመሙ። እናቱ አባቱ በሌሉበት በእርግጥ ሀይሚ አለች፣ ግን ቢሆንም ያው የዚህ ሁሉ መንስኤዋ ያው ሀይሚ ናት። ምንም የሚካድ ነገር አይደለም። ምክንያቱም ከመጀመሪያ ጀምሮ ልጁ አይምሮ ላይ በጣም ተጫውታበታለች። በተለይ ቴዲ የሚባለው ልጅ ከመጣ በኋላ በጣም ጭንቀት ውስጥ ነው የገባው ብሩኬ። ሰላም አጥቶ ነበረ እንዳያችሁት። እንኳን እሱ እኛም ሰላም አጥተን ነበረ እና አንዳንዴ እኛ ሰዎች ጭንቀትን ማንችል ጭንቀትን ማይችል ሰው አለ። ጭንቀትን ማይችል ይሄ ጭቅጭቅን የሆነ ነገር ብቻ በቃ ከሰላም ውጪ ማይችል ሰው አለ እና አይምሮ ሰሞኑ ይሄን ሳምንት በጣም ከባድ ጊዜ ነው ለሱ የነበረውና እንደዚሁም ደግሞ ውሃ ደፍቼበት እና በዛ ምክንያት ሊሆን ይችላል የታመመው ብዬ ተጸጸትኩኝ አልሽ ሀይሚ። መጸጸት ዋጋ የለውም። እኔ ከመጀመሪያም ጀምሬ ተናግሬሽ ነበር፣ ተጠንቀቂ። ምክንያቱም ጥንቃቄ ያስፈልጋል። ለየትኛውም ነገር መጠንቀቅ፣ የሆነ ነገር ካለፈ በኋላ ከመጸጸት አስቀድሞ መጠንቀቅ ይበጃል ይላሉ አባቶችና እናቶቻችን። እና አሁን ላይ ምንም ቢፈጠር የተፈጠረ ነገር ነው፣ ምንም አይመለስም። ካሁን በኋላ ግን ላለው ህይወታችሁ ሁለታችሁም ዋጋ መክፈል አለባችሁ። እስከ ዛሬም ዋጋ ከፍላችሁ ነው ይህንን ህይወታችሁ ልታስቀጥሉት የቻላችሁ። ግን አሁን አንዳንድ ሰዎች በሚገቡበት በመሀላችሁ ምንድነው ግጭ እየበዛ ነው። ስለዚህ አሁን ይሄ ልጅ ጭንቀት ሊሆን ይችላል ያሳመመው። አሁን በሽታው ይሄ ነው አልተባለም። በእርግጥ አልትራሳውንድ ቀጠሮ አለው 8 ሰዓት ላይ ተብሏል። እንግዲህ ትላንትና ነው እንግዲህ 8 ሰዓት የሚባለው፣ ዛሬ ይዘውልን ይመጣሉ ማለት ነው። ስለዚህ ይሄ ልጅ ጭንቀት ነው። ከጭንቀት ውጪ ምንም ሊሆን አይችልም። ምክንያቱም አንደኛ እዛ ጋ ያለችው አዲስ ምንድነው የድሮ ፍቅረኛው ነኝ ብላ የመጣችው አለች፣ የእሷ ጭንቀት አለ። እዚህ ጋር ደግሞ የሀይሚ ጥያቄ ጭንቀት ፈጥሮበታል። ሁለት ደግሞ ቴዲ በሀይሚ ህይወት መምጣቱ ለብሩኬ ትልቅ ነገር ነው። ስለዚህ ሌላ በሽታ አይሆንም። እኔ በቃ አንዳንዴ ጭንቀት ከብዙ በሽታዎች ይበልጣል። በተለይ ድንገተኛ ጭንቀት በጣም ከባድ ነውና ፍቅር የእውነት አሁን ይሄ ልጅ አንድ ነገር ቢሆን ሀይሚ በጣም ነው የምትጎዳው። ሀይሚ ብቻ ሳይሆን ተመልካችን በጣም ነው የሚያዝ ነው። በቃ ፍቅር የመሰለ ነገር የለም፣ ሰላም የመሰለ ነገር የለም። ከምንም በላይ ፍቅር የሆነ ነገር ሆኖ ሰው እየየ ከማለት ሳይሆን በፊት መጠንቀቅ። አሁን ለዚህ ልጅ ስሜቱ መጠንቀቅ አለብሽ። አሁንም ቢሆን ይሄ ልጅ ስስ አይምሮ ሊሆን ይችላል ያለው። አንዳንዱ ምንም ቢፈጠር በህይወቱ ላይ ምንም አይነት ችግሮች ቢፈጠሩ የመቋቋም ብቃት ያለው ሰው አለ። አንዳንዱ ደግሞ ምንም በቃ ምንም መቋቋም ማይችል ሰው አለ። ስለዚህ ብሩኬ የታመመው ሰሞኑ በተፈጠሩ ያልሆኑ በቃ መጥፎ ነገሮች፣ የአሉባልታዎች፣ ጥያቄዎች፣ ድንገት ቴዲ መጥቶ ህይወታቸውን ምስቅልቅል ማድረጉ ይሄ ነው የሚያስጨንቀውና ከባድ ነው እላለሁ። እና አሁንም ቢሆን ከባድ ነገር ከሆነ ወደ ቤተሰብ መመለስ ነው ያለብህ። ምክንያቱም ሀይሚ ብቻዋን ምንም የምትፈጥረው ነገር የለም። ምንም ቢሆን ቤተሰብ የሚያክል ነገር የለም። ስለዚህ የእውነት እኔ እንደዚህ አይነት ህመም በጣም ነው የምፈራው። የሆነ ድንገተኛ ህመም ከባድ ነው እና
እቺ ልጅ ሴት ልጅ ናት። ሌሊት የሆነ ነገር ልትሆን ይችላል። አቅም ላይኖራት ይችላል። በእርግጥ ፈጣሪ አቅም ይሰጣል። ፈጣሪ ደግሞ መጥፎ ነገር ሲመጣብህ መልካም ነገር ደግሞ ያዘጋጅልሃል። ስለዚህ አሁንም ቢሆን ምንድነው ሀይሚ ተስተካከይ፣ በጣም ይቀርሻል። የእውነት አሁን የማታ ድንጋጤሽ ለሌላ ጊዜ ትምህርት ነው የሆነሽ። በቃ ይሄ ፕራንክ፣ በተለይ ይሄ ፕራንክ የምትሰሩት ነገር ጥሩ አይደለም። አሁን ውሃ ደፋሽበት። ይሄ ልጅ ብርድ ስቦበት ቢሆንስ፣ ሳምባው ላይ የሆነ ነገር ፈጥሮ ቢሆንስ፣ ይሄ ብርዱ ማለት ነው የደፋሹ ውሃ በተኛበት እና ሙቀትና ብርድ ደግሞ ሲጋጭ ምን እንደሚፈጠር ታውቃላችሁ ሰውነታችን ላይ። ስለዚህ ቀልድም ቢሆን ቦታ መምረጥ አለብን። ፕራንክ ደግሞ ለእኛ ለሀበሾች ተብሎ የተተወ ነገር ነው። ፕራንክ ለሀበሻ አይሆንም። ፕራንክም የምናደርግ ሰዎች ትክክል አይደለንም። ለፕራንክም ለሚደረግ ሰው ደግሞ ያስደነግጠዋል። ስለዚህ እንደዚህ አይነት ቀልዶች ባትቃለዱ። ፕራንክ የሚባለው ነገር በፍቅር ላይ እንደዚህ በጥንዶች ላይ አያምርም ጭራሹ። በጣም ነው የሚያስጠላው። እና ይሄ ልጅ ፈጣሪ ይማረው። ዱዋና ጸሎት አድርጉለት። የምትወዱት የምታከብሩት ገና አላማ ያለው ልጅ ነው። ክፉ አይንካው። ፍቅራችሁ ደግሞ ይጨምር። አንቺም ለመስተካከል ያብቃሽ ሀይሚ። የሀይሚ ጠበቃዎች ደግሞ እየመጣችሁ ኝኝኝኝኝ አትበሉብኝ እሺ። የእውነት በጣም እንዴ አትሳደቡ። ምንድን ነው መሳደብ? ሌላ ነገር የላችሁም ከስድብ ውጭ? ደግሞ በግድ የሀይሚን ጠላት ልታረጉኝ፣ በግድ የሀይሚን እንደምጠላት አርጋችሁ ኮመንት ምጽፉ ሴቶች እኔ ቆይ ጠላት አለው አልኩኝ? ኮመንት ላይ ከምጽፍ ቪዲዮ ልስራላት ብዬ ነው። ትክክል ያልሆነችው ነገር ትክክል አይደለችም። ማን ነው ብሩኬ ደግሞ ሲሳሳት ተሳሳት ክለዋለሁ። ትላንትና አንዷ ዛሬ ተሳሳሽ። ብሩኬ የሚሳሳትበት ቦታ አለ። ብሩኬ እኮ ሰው ነው። ሀይሚም ሰው ናት፣ ብሩኬም ሰው ነው። ስለዚህ ሁለቱም ሰዎች ናቸው፣ ይሳሳታሉ። ሲሳሳቱ ደግሞ ስህተታቸው የመንገድ መብት አለን እኛ ማለት ነው። ተመልካቾች እናንተ ጥሩ ናችሁ፣ ጎበዝ፣ ጀግናዬ፣ ቡቡዬ እንደምትሉት እኛም ደግሞ በቪዲዮ የመናገር መብት አለን። ምክንያቱም ምንም ነገር ሚዲያ ላይ የወጣ ነገር አስተያየት የመስጠት ግዴታ አለብን። ስለዚህ አትሳደቡ። በተለይ ሴቶች፣ ያው ሴቶች ናችሁ የእኔ ተከታዮች እና ስድብ ጥሩ አይደለም። በግድ ደግሞ የሀይሚ ጠላት ለማድረግ የምትሞክሩ ሴቶች አላችሁ። እኔ ሀይሚን አልጠላትም። ሁለቱም አብረው እንዲሆኑ ነው የምፈልገው። ደግሞ ማን ነው የላከሽ ትላላችሁ። ማን ሊልከኝ ይችላል? የእነዚህ ልጆች ይሄን ያህል የሚያስፈራ ጠላት አለባቸው ማለት ነው ወይስ እናንተ አይምሯችሁ የፈጠረው ነገር ነው? ሲጀምር ከማን ተደራርሰው ከማን ጋር ሆነው የራሳቸው ህይወት የሚኖሩ ልጆች እኮ ናቸው። ማልኮሽ ነው ተልከሽ ነው እንዴ? እኔ ምን አርገውኝ በምን ደርሰውብኝ ነው ይሄን ያህል እኔ ሀይሚን ጠላት የማረጋት ወይም ብሩኬም ጠላት ላረገው የምችለው? አላቃቸው፣ አያቁኝ። ሚዲያ ላይ ነው የምንተዋወቀው። በሚሰሩት ስራ በማየው ቪዲዮ ነው አስቴት የምነግረው እንጂ ሌላ ህይወታቸው ከካሜራ ጀርባ ያለው ህይወታቸው አላቅም። እናንተም እንደዛው። ስለዚህ እኔን ለማስቆም አትሞክሩ። ስድብ ደግሞ ያበረታል እንጂ ምንም ወደ ኋላ አያስቀርም። በተለይ ሚዲያ ላይ አምናችሁበት ስለሆነ የምትወጡት፣ ቪዲዮ ላይ አምናችሁበት ስለምትወጡ ምንም ብትባሉ ምንም አይመስልም። በቃ ዝም ብሎ እንደ ፈና አድርጌ ነው እኔ ማልፈው። ምክንያቱም እኔ ሁሌ ጎበዝ ነሽ ትክክል ነሽ ልባል አልችልም። ሰው ነኝ፣ እሳሳታለሁ፣ ፍጹም አይደለሁም። ስለዚህ ሚዲያ ላይ ቪዲዮ ሰራለሁ ብዬ እስከወጣው ድረስ ስድብ እንዳለ አምኜ ነው የእንትን ያልኩኝ ማለት ነው የገባውበት። ስለዚህ ወደ ኋላ ልታስቀሩኝ አትሞክሩ። በተለይ ሴቶች ትንንሽ ዩቲዩበሮችን ወደ ኋላ ለማድረግ አትሞክሩ። ለመስደብ ወደ ኋላ በቃ እንዳንወጣ እጅና እግራችን ለመያዝ አትሞክሩ። በተለይ መዳብ ቅመም ሆናችሁ የመዳብን ቅመም ማበረታታት፣ ሼር፣ ላይክ ማድረግ ሲገባችሁ ገና ስድብ ስለፈመሰችዋ ልጅቷ ለእሷ ተደረባችሁ። እኔን ምስኪኗ ምንም ሰብስክራይብ የሌለኝ ልጅ ሰድቡኛላችሁ። እግዚአብሔርና አላህ ይወደዋል ይሄን ስራችሁ አይወደውም። ስለዚህ እነዚህ በፈመሱ ሴት ወንድና ሴት ብሰራ ምንም ችግር የለም፣
አትስደቡኝ ለማለት ፈልጌ ነው።